بسم الله الحمد لله رب العالمين وأصلي وأسلم على رسول الله وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يا قدوري درساتنا نفقه درساتنا كتلالن فصل في محظورات الإمامة በኢማምነት ጉዳይና በሱ ውስጥ የሚከለከሉ ነገራቶችን የሚናገር ክፍል ነው ይላል። ወይም በፊል ኢማም ለሆነ ሰው ይገባል አላ ይጠውለ ቢሂም ሶላተ በተከታዮች ላይ ሶላትን አለማስረዘም ይገባዋል። እንግዲህ ሶላትን ማስረዘም የሚባለው ምን ያክል መጠን ሲሆን ነው? ከዚህ በፊት ያነሳ ነው ቅራአት ላይ መስኑን የሆነ ሱና የሆነ የቅራአት መጠን አለ። የአዝካርም ሱና የሆነ አዝካር አለ። አድነል ከማሉ 3 ነው። ሙተወሲቱ መካከለኛ የሚባለው ደግሞ 5 ነው። አክመል የሚባለው 7 ነው። በአዝካርም ከዚህ በላይ ማለፍ በቲላዋውም በቅራአቱም በተመለከተ እንግዲህ በዙሁር ላይ የሚቀራው በሱብህ ላይ የሚቀራው የራሱ አቀራር ዝርዝሮች አሉት። ከዛ በላይ ከሱና በላይ ከሆነ የተከለከለ ወይም ከርሃ ሊሆን ይችላል፣ ተገቢ ያልሆነ ተግባር ይሆናል። ወይክረሁ ሊኒሳኢ ለሴቶች ደግሞ ክልክል ነው አንዩሰሊነ ዋሕደሁና ሴቶች ብቻቸውን መስገዳቸው ክልክል ነው ይላል። ሴቶች ብቻቸው ጀማዓተን በጀማዓ ወንድ ጋር የሌለ ጀማዓ ብቻቸውን ጀማዓ ቆቆ መስገዳቸው ከርሃ ነው። ወንድ ጋር ግን ቢሰግዱ ከርሃ የሆነባቸው የተጠላ የሆነባቸው መስጂድ ጋር ቢሰግዱ ወይም ወንድ ጀማዓ ጋር ቢሰግዱ ችግር የለም። ግን አንዷን ኢማም አድርገው ሌሎቹን ተከታይ አድርገው መስገድ ፈርድም ነፍልም ላይ ቢሆን ክልክል ይሆናል። ክልክል የማይሆንባቸው አንድ ሶላት ብቻ አለ ይባላል። ያ ሶላት ምንድነው? ሶላተል ጀናዛ። ሴቶች ሶላተል ጀናዛ ሊሰግዱ ይችላሉ። ያ ከረሃ ሊሆንባቸው ግን አይችልም ተብሎ ወመን ሰላ መዐ ዋሂድን ስለዚህ ሴቶች ሲሰባሰቡ ብቻቸውን እንደ መዝሃቡ ብቻቸውን መስገዳቸውን የሚመረጠው አንዷን ኢማም አድርጎ መስገዱ ከርሃ ነው ምንድነው? ወመን ሰላ የሰገደ ሰው መዐ ዋሂድን ከአንድ ሰው ጋር ኢማምና መእሙም ሆኖ የሚሰግድ ሰው ሕፃን ልጅ እንኳን ቢሆን ገና አቅመ አዳም ያልደረሰ እንኳን ቢሆን አቃመሁ ዐን የሚኒሂ ከቀኝ በኩል ያቆሙ ከቀኝ በኩል ሊያቆመው ይገባል ነው የምንለው። ያው አብዱላህ ብን አባስ ረዲየላሁ ተዓላ አንሁ የነቢዩን ሰለላሁ ዐለይሂ ወሰለም የሌሊት ሶላታቸውና ስግደታቸው ላይ አንድ ቀን አክስቴ ቤት መይሙና ቢንተል ሐሪስ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት መይሙና ቢንተል ሐሪስ የአብዱላህ ኢብኑ አባስ እናት ደግሞ ሉባባ ቢንተል ሐሪስ ናት። ሉባባቱል ኩብራ ናት። እቺ ደግሞ መይሙና የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ናት። ስለዚህ አባስና ነቢዩ ሰለላሁ ዐለይሂ ወሰለም እህትማማቾችን አግብተው ነበር ማለት ነው። እና አክስቴ ቤት ሄድኩኝና አንድ ቀን አደርኩኝ የእሳቸውን ስግደት ለማየት እሳቸውን ተከትዬ ለሊት ሲነሱ አየኋቸው። ተከትዬ ሲሰግድ በግራ በኩል ቆምኩኝ። እነሱ ግን ያዙኝና ሰውነቴን ወደ ቀኝ በኩል አዞሩኛል። አንድን ሰው ኢማም ሆኖ የሚያሰግድ ሰው ኢማሙ መእሙሙን ከግራ በኩል ማድረግ አለበት። መእሙሙን ከግራ በኩል ሊሆን ይገባዋል ነው የምንለው። እንግዲህ በምን ያክል ይሆን የሚለውን ስናይ ወደ ኋላ መሆን ግዴታ ነው። ልክ መእሙሙ ጋር እኩል ሳይሆን መሆን የሚገባው ከኢማሙ ትንሽ ወደ ኋላ መሆን አለበት አሉ። ምን ያክል ነው ወደ ኋላ መሆን ያለበት? በተረከዙ የኢማሙ ተረከዙና የመእሙሙ የእግሩ ጣት ጫፍ ያክል ወደ ኋላ መሆን አለበት በማለት የተናገሩ። ከዚህ በላይ ቀደም ካደረገው አይቻልም ማለት ነው። አይ አንዳንዶች ችግር የለም የአንድ ሰው እግሩ ረጅም ሆኖ የኢማሙ ደግሞ አጭር ሆኖ ከተረከዙ ወደ ኋላ ከመጣ
ማእሙም ወደ ኋላ ከመጣ ችግር የለውም በተረከዙ ብቻ አይቅደመው እንጂ ይላሉ። ይሄ የሻፊዒ መዝሐብ ጭምር ሆኖ እናገኘዋለን። ፈኢን ካነ እትነይኒ ሁለት ከሆኑ ተከታዮቹ ማእሙሞቹ ተቀደመ ዐለይሂማ እነዚህን ሁለቶችን ሰዎች ምን ያድርጋቸው? ይቀደማቸው። እነሱ ሙሉ በሙሉ ወደ ኋላ የሆኑ አንድ ዘገባ ከአቡ ሱፊያን የተወራለ መሃል ያደርጉትና በኢማሙ ግራና ቀኝ ወደ ኋላ የሆኑ የሚል ቀውል አለ። ላኪን ግን ራጅሑና ፈትዋ የሚሰጥበት በመዝሐቡ ላይ ኢማሙ ፊት ለፊት ይቁም፣ እነሱ ሁለቱ ማእሙሞች ወደ ኋላ ልክ ጀማዓ ብዙ ጀማዓ ጋር እንደሚሰገድ ወደ ኋላ ሶፍ ይስሩ ነው የምንለው። ወላ የጁዙ ልሪጃሊ ለወንድ እኮ አይበቃም አን የቅተዱ ምርአትን ሴትን መከተል አይቻልም። ሴትንም ሆነ ወንድና ሴት ያልሆነ ወይም ኹንሳ ሁለቱም ጾታ መገለጫ ያለውንም ተከትሎ መስገድም አይቻልም። ኢማም ሊሆን አይችልም። እሱ አውሰብይን ሕፃን ልጅንም አቅመ አዳም ያልደረሰንም ተከትሎ መስገድ አይቻልም። በመዝሐቡ በፈርድ ሶላትም በሱና ሶላትም በተራዊሕ አይነትም ቢሆንም አቅመ አዳም ያልደረሰን ተከትሎ መስገድ አይቻልም ነው የሚሉት። ለምንድን ነው ሲሏቸው ፈርድ የሚሰግደው ሰው ወይም ባሊግ የሆነው ሰው ሶላቱ ግዴታ ይሆንበታል። ፈርድ በሚሰግድበት ጊዜ በሱ ላይ ግዴታ ይሆንበታል። አቅመ አዳም ያልደረሰው ደግሞ ግዴታ አልሆነለትም። ነፍል ነው፣ ትርፍ ነው፣ ተጠውዕ ነው። ከላይ ያለው ታችኛውን መከተል እቅትዳኡል አዕላ ቢልአድና አይቻልም። ኢማም ደግሞ ነቢይ ሰለላሁ ዐለይሂ ወሰለም ዳሚን ነው ከፋይ ነው ብለዋል። ኢማም የማእሙሞችን ሶላት ቢያበላሽ ዳሚን አልኢማሙ ዳሚኑ ብለዋል። ማእሙሙ ደግሞ ግዴታ የሆነበት ነው፣ ኢማሙ ደግሞ ግዴታ ያልሆነበት ነው። እሱን ተከትሎ መስገድ እንዴት ይቻላል? መክፈል የማይችል ነው ይላል። ታዲያ ያንን ልጅ ነቢይ ሰለላሁ ዐለይሂ ወሰለም ያሰግዳቸው እንደነበረ አልነገሩትም እንደ ሲሉ እዛ አገር ላይ ገና ፊ ቢዳየቲል ኢስላም ስለነበረ እዛ የሚያሰግድበት አካባቢ ጎሳ ውስጥ ከሱ ሌላ ቁርአንን ቲላዋን የሚያውቅ የለም ነበር። ለዛ ይሆናል እንጂ ወሊኡመኩም አክበሩኩም ኢማም ሲሆን ታላቃችሁ ኢማም ይሁን ሙአዚን የሆነ እንደሆነ አንዳችሁ አዛን ይበል ብለዋልና ስለዚህ ማእሙም ዋጅብ የሆነበት ሆኖ ሶላት ግዴታ የሆነበት ሆኖ ኢማሙ ደግሞ ዋጅብ ያልሆነ ወይ ግዴታ ያልሆነበት ሆኖ አቅመ አዳም የደረሰም ቢሆንም ባይሆንም ሐታ በመዝሐቡ ላይ አይቻልም ነው የምንለው። እዚህ ህፃኑ ልጅ ላይ ብቻ አይደለም። ስለዚህ ሶፍ ላይ ደግሞ ሊያወራ ነው። ወየሱፉ አርጃሉ ثم الصبيان ኢማም ሶፍ ሲያሰራ እንግዲህ ስልጣኑ የኢማም ነውና ሶፍን አስተካክሉ፣ ሶፍን አሳምሩ የኢማም ስልጣን ነውና ኢማሙ ሶፍ ሲያስደርግ እንዴት ነው ማድረግ ያለበት? ወየሱፉ አርጃላ ወንዶችን ሶፍ ያሰራ ኢማሙ ወንዶችን ከሱ ቀጥሎ ወንድ ነው መሆን ያለበት፣ ወንድ ነው። በተለይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ሊየሊኒ ሚንኩም ኡሉል አሕላሚ ወኑሃ ብለዋል። ከኔ ኋላ ቀጥታ መሆን የሚገባው ከኢማም ኋላ መሆን የሚገባው ማለት ነው። ከኔ ቀጥታ መሆን ያለበት ኡሉል አሕላሚ ወኑሃ ዓቅል ያላቸው የሚያስተውሉ ትልቆች፣ ሶላት ቢበላሽ ቢረሳ ማስታወስ የሚችሉ ኢማሙ አንዳች ቢያጋጥመው ተተክተው ማሰገድ የሚችሉ ሙብጢላት ሶላት ሙፍሲዳት ሶላትን የሚያውቁ። ለምሳሌ ኢማሙ ሱጁድ እያደረገ ውዱእ ፈታ፣ አጋጠመ፣ ነስር መጣበት፣ ነጃሳ ነው። ቢያንስ በሻፊ መዝሐብ ውዱእ አያስፈታም ቢባል እንኳን በሐነፊ መዝሐብ ነስር ደም መፍሰስ ውዱእ ያስፈታል። ልክ ከሁለቱ መንገዶች በአንዱ እንደመውጣት ያክል ነው። ሱጁድ ላይ እያደረገ ነው። የሚተካው ምን ሆኖ ነው? ማእሙሙ እንዴት ነው መጥቶ የሚተካው? ከኋላ ሱጁድ ያድርጓል። ማእሙሙ ሱጁድ እንዳደረገ መሬት ለመሬት ነው እንዲህ ብሎ የሚመጣው፣ ብድግ ብሎ አይደለም የሚመጣው። ሌላ ጭማሪ ስራ እንዳይሆን ማለት ነው። እዛቸው ሱጁዱ ላይ ነው የሚተካው።
ሩኩዕ ላይ ነው ቀና ብሎ አይደለም ወደ ሩኩዕ የሚሄደው እዛው ሩኩዕ እንዳደረገ ወደፊት ሆኖ ነው ኢማሙን ተክቶ ማሰገድ የሚገባው። ይህን የመሳሰሉ ለማሰገድ ብቁ የሆኑ ሰዎች ከኢማሙ ኋላ ጀርባ መሆን ይገባቸዋል። እንደ አጠቃላይ ወንድ መሆን አቅመ አዳም የደረሱ ወንድ መሆን አለበት። ثم الصبيان ከዛም ደግሞ ከወንዶች ቀጥለው ምን መሆን አለበት? አቅመ አዳም ያልደረሱ ህፃን ልጆች ብዙ ከሆኑ እንደዛ ነው የሚሆነው። ያው አንድ ግን ሶፍ መሃል ላይ ቢገባም ችግር የለውም ብቻውን መቆም የለበትምና እንላለን። ከዛም እንግዲህ ያው ኹንሳ የምንለው የሁለቱም ጾታ መገለጫ ምልክት ያለው ሰው ቀጥሎ ከወንድ ቀጥሎ ከህፃናት ቀጥሎ ማለት ነው ያሰግዳል። የኢማም ማነው ሶፍ ሆኖ ይሰራል። ثم النساء ከዛ ሴቶች ምክንያቱም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የሴቶች መስጂድ ተብሎ ግድግዳ የተከፈለ የለም። የወንዶች መስጂድ ከዚህ ወዳ የሚባል ነገር የለም። በምንድን ነው የሚለየው? በሶፍ ብቻ ነው። የወንዶች 5፣ 6፣ 10 ሶፍ ሊሆን ይችላል። ከዛ የህፃናት ልጆች ሶፍ ይኖራል። ከዛ የኹንሳ ካሉ ኹንሳዎች ይደረጋሉ። አለበለዚያ ቀጥሎ ወደታች ምንድን ነው የሚሆነው? የሴቶች ሶፍ ነው የሚኖረው። ሴቶች ናቸው ሶፍ ማድረግ ያለባቸው። ቡኻሪ በተዘገበ ሐዲስ ላይ ነብዩ አንዳንድ ሰሃቦች እስተሪጃሊኩም አሉ ይባላል። ሴቶች ኧረ የእነዚህን ወንዶቻችሁን አውረት ሸፍኑ እባካችሁ አሉ ይባላል። ምክንያቱም በዛ ሰዓት ልብስ የተትረፈረፈ ስላልነበረ ሰው ወንዱ ሩኩዕ ሲያደርግ ሴቱ አስቀድሞ ከተነሳ ወንዱን እንትን አውረት ላይ ይችላል ሱጁድ ላይ እንዳሉ። ስለዚህ ሴቶች ሩኩዕ እንትን ላይ ወደ ስጁድ ሲወርዱ ቀድመው ይወርዳሉ። ወንዶች ወደ ኋላ ዘግየት ይላሉ። በተቃራኒው ደግሞ ከሱጁድ ሲነሱ ወንዶች ቀድመው ይነሳሉ፣ ሴቶች ቀጥለው ከሱጁድ ይነሱ ነበረ ተብሏል። ይሄን ነው የሚያደርጉት አለ። በአሁኑ ሰዓት ላይ ያለው እንግዲህ ያው የሴቶች መስጂድ የሚባለው በእርግጥ ጥሩ ጎን አለው። ያው በሌላ በኩል ደግሞ አስቸጋሪ ክስተቶችም ያጋጥማል። ለምሳሌ ምን ያጋጥማል መሰላችሁ? ኢማሙ እዚህ ላይ ሁለተኛው ረክዓ ላይ አተሕያቱ አልቀራም፣ ቁጭ አላለም። ኢማሙ ረስቶ ቆመ። እነሱ አላሁ አክበር አሉ፣ ቆመ። ወንዶቹም አብረው ቆመዋል። ሴቶች ቁጭ ያለ መስሏቸው ቁጭ ብለዋል፣ አተሕያቱ እየቀሩ። እሱ ሶስተኛውን ረክዓ ጨርሶ ወደ ሱጁድ ወደ ሩኩዕ ሲወርድ አላሁ አክበር ሲሉ እነሱ ብድግ ይላሉ፣ አተሕያቱ ቀርቶ አያዩም። ማዛ ሴቶች እዛ ያሉት ከዛ ሰሚዐ አላሁ ሊመን ሐሚዳ ሲሉ ግራ ይጋባሉ፣ ቁመዋል ሶስተኛ ረክዓ ላይ። እንዲህ አይነት የሚያጋጥምበት ጊዜ አለ። ሌሎችም ክስተቶችም አሉ። ከዚህ በተጨማሪ ደግሞ ምን ያጋጥማል? መብራት ይጠፋል። በአሁኑ ጊዜ ወንዶች እንኳን እየተባባሉ በድምፅም እያሰሙ ያው ይሄኛው ሶፍ ሩኩዕም ስጁድም ሲያደርግ ተከታትሎ ሊሄድ ይችላል። የፈለገውን ያክል ርቀት ቢኖረውም እንዳንዋር መስጊድ ውጭ ድረስ የሚሰገደውን ይመስል ሶፍ ተከታትሎ ሊሄድ ይችላል። ሴቶች ግን እንደዛ አይነት በሚያጋጥምባቸው መስጊዶች ላይ እንዴት አድርገው ይስገዱት? እዚህ ተቋርጧል፣ ድምፅ የለም። በምን አይነት ሁኔታ ይስገዱት? ይሄም አስቸጋሪ ይሆናል። በእርግጥ እስላም መፍትሄ የለውም ማለት አይደለም። በእንዲህ አይነት ሁኔታ በሻፊ መዝሀብ ለምሳሌ ሙፋረቃ የሚባል ነገር አለ። ሙፋረቃ ይለይቱና ሶላታቸውን ያው ጀማዓውን ተነጥያለሁ ብለው ነይተው ለብቻቸው ይሰግዳሉ። ሙፋረቃ ተብሎ ይጠራል በሻፊ መዝሀብ። ፈሱሉን እንግዲህ ኢማሙ ሶፍ ያሰራ ብለናል። በዚህ መንገድ ሶፍ አድርጉ፣ አስተካክሉ፣ ክፍተትን ሙሉ፣ በትከሻና በትከሻቸው መካከል አስተካክሉ የሚለውን ለመእሙሞቹ ያናግራቸው፣ ይንገራቸው። ኢማም የሚቆምበት ቦታ መሀል ላይ መሆን ተገቢ ነው እንላለን። መሀል ላይ እዛም ጫፍ እዚህም ጫፍ ሳይሆን መሀል ላይ የመእሙሞቹ መሀል ላይ ወይም ለምሳሌ መስጂድ ከሆነ መስጂዱ መሀል ላይ ሚሕራቡ ቢሆን ተገቢ ነው። ውጭ ላይ የሚያሰግድ ከሆነ እንደዛው መሀል ላይ ቢሆን ጥሩ ነው እንላለን። ከዚህ በተረፈ ሶፍ በሚቆሙበት ጊዜ ትከሻና ትከሻቸውን አስተካክሉ የሚለውን ይናገር ብለናል። እግርና እግርን እሳ እንደዚህ አድርጎ ማስተካከል እንዴት ይታያል? እግርና እግርን እንዴት ነው ሶፍ ላይ የሚደረገው? በሻፊዒ መዝሀብ ቀድረ ሽብሪን ነው ኢማሙ ሻፊዒ።
የአንድ ስንዝር ያክል ነው በአንድ እግርና በሌላው እግር መካከል ያለው ክፍተት። ስለዚህ ፈጽሞ የዛኛው ሰውዬ እግርና የዚህኛው ሰውዬ እግር መነካካት የሚባል ነገር የለም ማለት ነው በሻፊዒ መዝሀብ። በአቡ ሐኒፋ መዝሀብ ደግሞ ቀድረ 4 አሳብዕ የአራት ጣት ያክል ክፍተት መሆን ያለበት፣ በሌላኛው እግሩና በሌላኛው እግሩ መካከል ያለው ክፍተት የአራት ጣት ያክል ነው የሚሉት። በኢማም አሕመድ ብን ሐንበል መዝሀብ ደግሞ አንድ ሰው ሲቆም ጠቢዒ የሆነ ኖርማል የሆነ አቋቋም በሚቆምበት ጊዜ በዛ ያክል ክፍተት ያደርገው ከሻፊዒ ብዙም አይርቅም ብለዋል። ከሻፊዒ መዝሀብ ብዙም አይርቅም ኢማም አሕመድ ተብሏል። ምክንያቱም አንድ ሰው በኮቴና በኮቴው መካከል እግርና እግሩ መካከል ስንዝር ያክል ክፍተት ካለ እግርና እግሩ የሚቆሙበት ደግሞ ስንዝር ቢሆን ግማሽ ሜትር አካባቢ ነው። ከግማሽ ሜትር ጠቢዒ የሆነ አቋቋም በዚህ በትከሻው ልክ በትከሻው በወርዱስ ልክ ቢሆን ከግማሽ ሜትር በላይ አይሆንም። ስለዚህ በዚህ ደረጃ ነው የምናየው። ታዲያ ይሄሳ በልቶ እዚህ እግርና እግር ልጥፍ የሚያደርገው ሳ አንዳንዱማ እንደው አምጥቶም እንደውም ይረግጣል፣ የሚረግጥም ይመስላል ሰው ይወሰውሳል። ስለዚህ እንዲህ እያለ ይደኩማል። እሱ አስል የለው መሰረትም የለው ሚነል ሙብተዳዓት ነው ለስቅ የሚባለው መለጠፍ የሚባለው። በዚህ ደረጃ ማስተካከል አለበት፣ ይሄ ማነካካት አለበት የሚል ቀውል አለ ዑለማዎች። ሁለቱን ልንለየው ግን ይህን አንዱን በአንዱ ላይ ልጥፍ ማድረግ ግን መሰረትም የለው ሚነል ሙብተዳዓት ነው። ነገር ግን ማነካካት አለበት የሚለውን ግን የደገፉ አሐሊሞች ሙተአኺሮች አሉ፣ ከዚህ ከመዝሃቦች ውጭ ማለት ነው። ከነዚህ መዝሃቦች ውጭ አሉ። በመዝሃቦች ግን ያለው ሶፍ ላይ አቋቋሙ ይህንን ይመስላል። ኢማሙም ሶፍ አስተካክሉ፣ ትከሻና ትከሻችሁን። ምክንያቱም የሰው ልጅ እግር እኮ አንዱ ተረከዝ ወደ ኋላ ረዘም ይላል፣ አንዱ ጠር ይላል። የትኛው ጋር ነው ግን ትከሻና ትከሻችሁን አነካኩ ሲባል ሶፉ የሚስተካከለው በዛ በኩል ሲሆን ነው። ወሐዙ በይነል መናኪብ በትከሾቻችሁ መካከል አስተካክሉ ይበል ይላሉ። ፈኢን ቃመት እምረአቱን አንድ ሴት ብትቆም ኢላ ጀንቢ ረጁሊን አንድ ሰው ጎን ላይ ብትቆም ወሁማ ሙሽተሪካን ፊ ዋሂደቲ ይሄ የሐነፊ መዝሀብ ከሌሎች መዝሀብ የሚለይበት መስአላ ነው። አንድ ሴት ወንድ ጎን ቆመች፣ ምርአ ሙሽተሃ እንደው ሙሽተሃ የሆነች ወንድ ሊከጅላት የሚችል ወለው በድሮ ጊዜ ባልቴት እንኳን ብትሆን አቡ ሐኒፋ ሊኩል ሳቅቲን ለህላቅት ይላሉ፣ የወደቀን ሁሉ የሚያነሳ ዕጣን ይላሉ። እና እንደው ባልቴት እንኳን ብትሆን አንድ ወንድ ጎን አንድ ሴት ብትቆም ሚስቱም ልትሆን ትችላለች፣ ዘመዱም ልትሆን ማሕረሙም ልትሆን ትችላለች። ማሕረም ማለት በዚህ ለአጅነቢ የማትሆን ሴት ማለት ነው። እናት፣ ሌሎችም ማሕረም የሚባሉ ሴቶች እነሱ ቢሆኑ ልጅ፣ አያት፣ አክስት እዚህ ውስጥ ይገባል። ሹማ ይህን ይመሳሰሉ። ኢላ ጀንቢ ረጁሊን አንድ ሰው ወንድ ጎን ሶፍ በሱ ትክክል ብትቆም ወሁማ ሙሽተሪካን ፊ ሶላቲ ዋሂደቲን እሱና እሷ የሚሰግዱት ሶላት አንድ ሆኖ መካከላቸው መጋረጃ የለም። ፈሰደ ሶላቱ ትበላሻለች። የወንዱ ሶላት ይበላሻል። አጅነቢ ጎኑ ወይም አጅነቢ ባትሆንም ሴት ጎኑ በመስገዷ የወንዱ ሶላት ተበላሽቷል። ይሄ መስአለው በፍቂህ አጠራር ምን ተብሎ ይጠራል? ሙሐዛቱል መርአቲ ፊ ሶላቲ ይባላል። አንድ ወንድን በሶላት ውስጥ ሴት ተተቅጣጨችው በሱ አቅጣጫ ከሆነች ሶላቱ ይበላሽበታል። ባይሆን ኢማምነቱን ከነየተ ነው እንጂ ድንገት መታ ሚስቱ ወይም በሱ አቅጣጫ ብትሰግድ ኸሊባ ለከም ያኔ ይሄ ማለትም ማለት መሰላችሁ ብዙ ጊዜ ሙሽሮች ሲያገቡ ሚስቱን ከጎኑ ከቀኝ በኩል አድርጎ የሚሰግድ ሰው ማለት ወደ ኋላ ነው መሆን ያለባት፣ ጎኑ አድርጋ መስገድ የለበትም። በዚያ ሁኔታ ሶላቱ ተበላሽቷል። ሶላቱ ባጢል ተበላሽቷል በዚህ መሳ። ስለዚህ
ሶላቱ ተበላሽቷል። የእሷ ሶላት ግን አይበላሽም። እንግዲህ ጎኑ መታ በምትሰግድበት ጊዜ አንዳንድ ጊዜ ኢማምነት ሳይለይታት ጎኑ ሁና ስትሰግድ ወደኋላ ተመለሽ ብሎ ምልክት ሰጣት። ወይም ደግሞ ኢማም ሆኖ ለማሰገድ ካልለየታት ወደኋላ ተመለሽ ብሎ ምልክት ሰጣት፣ አልተመለሰችም። ወይም ኢማምነቱን አልለየትም፣ እሱ ዝም ብሎ እየሰገደ ነው፣ አላወቀም። መታ በሱ አቅጣጫ ሁና ሰገደች። የእሷ ሶላት ይበላሻል፣ የእሱ ሶላት አይበላሽም። በዛ ሁኔታ ላይ የእሱ ሶላት ይበላሻል ማለት ዶሩራ ነውና ይሆናል። ምን ያክል መቆየት አለባቸው? ትንሽ ጊዜ እንኳን ቢሆን አንድ ሩክን ሊሰራበት የሚችል የሩኩዕን ያክል ጊዜ ያክል ከቆየች ጎን ሆና ሶላቱ ተበላሽቷል ተብሏል። እንግዲህ በአንድ ሶላት ላይ ከሆኑ ነው። በአንድ ሶላት ላይ ይሄ የሐረሙሳ አሁን መዲና መካም አካባቢ እኮ አለ ይኸው ተቀላቅሎ ነው የሚሰገደው አይደል? እንዴት ይሆናል ሲባል እንደው እሱ ሐለቱ ዶሩራ ነው። ለሁ ሁክሙን ኻሱን ራሱን የቻለ የራሱ ሁክም አለው እንጂ እሱ ሐለቱ ዶሩራ አስሉ ግን እሱም የዚሁ አሕካም የሚመለከት ቢሆንም ግን በአሁኑ ዘመን ላይ ያለው ከፍረተ ናስ የህዝብ ብዛቱ በጣም አስቸጋሪ ስለሚያደርገው ተብሎ ወይክረሁ ሊኒሳኢ ለሴቶች እኮ ይጠላል ሑዱሩ ልጀማዓቲ خلي بالك ወጣት ለሆኑ ሴቶች እንላለን እዚህ ላይ ወይክረሁ ሊኒሳኢ ማለት ወጣት ለሆኑ ሴቶች ይጠላል ጀማዓን መጥቶ መስጂድ መስገድ ከራህ ነው የምንለው ሁኔታው ሰይዳ አይሻ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች እሳቸው ነቢ ከሞቱ በኋላ ያስገኙትን አዲስ ነገርን አውቀው በነበር ለመናሁን ሚለል መስጂድ እንዳመጡ ብሎ ይከለክሏቸው ነበር ብለዋል። ያው መሽም ባልቴቶች ትላልቆችን ሳይሆን ወጣት ሴቶችን ነው የሚሆነው እንላለን። ወላ በእሳ ቢአን ተኽሩጀ አልዓጁዙ ይህን ስንል ግን ያው ለደርስ ጠለብ ልዕልም ለዚህ መውጣቱ ደግሞ ያ ራሱን የቻለ ሌላ ጉዳይ ነው። ወላ በእሰ ችግር የለም ቢአን ተኽሩጀ አልዓጁዙ ባልቴቷ ብትወጣ ፊል ፈጅር ላይ ወልመግሪብ ወልዕሻ መግሪብም ዕሻም ላይ ብትወጣ ችግር የለም አለ። ይሄ መሽም ፈጅርና መግሪብ ዕሻ ፋጅሮች ፈሰቃዎች እነዚህ ባለጌ የሚባሉ ወንዶች ደካፊ የሚባሉ ወንዶች በዚህ ሰዓት ላይ የሉም ተብሎ ነው የሚታሰበውና ቀን ከሆነ ማንነቷን ያያታል ሊጠናወታ ይችላል። ለዙሁር ለዓስር መውጣት አይወደድም ማለታቸው ነው አቡ ሐኒፋ። ለመግሪብ ለዒሻ እና ሱብሒ ጨለማ ነውና ጨለማን ተገናርጋ ብትወጣ ችግር የለም ባልቴት የሆነ ሴት እያሉ ነው ያሉት እሳቸው። ይሄን ብለዋል እነሱ አቡ ሐኒፋ ይሄን ብሎት፣ ግን የእሳቸው ደረሶች አቡ ዩሱፍና ሙሐመድ ግን ባልቴት ከሆነች አምስቱን መውቃት ብትወጣ ከረሃ የለባትም ፊትናም የለም የሚከጅላቸው ሰዎች ብዙም ስለሌለ የሚል አለ። ቅድም እሳቸው ደግሞ ያነሱት ሊኩል ሰቅድል ሐለቅ ሁሉም የራሱ የሆነ በመጠኑ የሚፈለግበት ሁኔታ ይኖራልና የሚል ክርክር አላቸው ማለት ነው። ወላ ይصلي الطاهر طاهራ የሆነ ሰው አይስገድ خلف من به سلس البول የሽንት ማጥ ያለበት ሰውን ተከትሎ አይስገድ። ሽንቱ የማይቋረጥለት ሰውን ተከትሎ እንዳይሰግድ ጧሃራ የሆነው ሰውዬ። ምክንያቱ የዛኛው ሶላት ዶሩራ ነው፣ የዶሩራ ሶላት ነው፣ የችግር ሶላት ነው። የዚህ ደግሞ ሶላት እክትያር የምርጫ ነው የዚህኛው። ስለዚህ እንዴት አድርጎ ተከትሎ ይሰግዳል? ለዶሩራ ነው የበቃለት። ቅድም እንደነገርናችሁ የአቡ ሐኒፋ መዝሃብ የኢማሙ ሶላት ጋራ የመእሙ ሶላት ይገናኛል። የኢማሙ ሶላት ባጢል ከሆነ የመእሙሙ ሶላት አብሮ ባጢል ስለሚሆን አብሮ ይያዛል ብለው ስለሚያስቡ ነው እነሱ። ግን እርስ በርሳቸው ዑዝር ያለው ሰው ዑዝር ያለውን ተከትሎ መስገድ ይቻላል፣ ችግር የለውም በዚህ ጉዳይ። ወለጣሂራቱ ኸልፈል ሙስተሐቦት ያሉ ሴት ኢማም በምትሆንበት ጊዜ ደግሞ እስቲሓባ ያላት የበሽታ ደም ያላት ሴትን ኢማም አድርጎ የዚህ ችግር ያለባት ሴት አለች። ሌሎች ደግሞ የዚህ ችግር የሌለባቸው ሴቶች አሉ። እነሱ ተከትለው መስገድም አይፈቀድላቸውም። ወለል ቃሪኡ እንደውም የሚቀራ ሰው ተከትሎ አይስገድ።
ወላ ቃሪኡ ቁርአን መቅራት የሚችል ማለት ከቁርአን የተወሰነን የሐፈዘ ሶላት ሊበቃበት የሚችል ኸልፈል ኡምይ መቅራት የማይችል ማለት ሶላት ሊበቃበት የሚችልን የቁርአን መጠንን ያልሐፈዘውን ተከትሎ መስገድ የለበትም። አያችሁ ኡምይ ማለት በዚህ ደረጃ ነው። በዚህ መዝሃብ የምናየው በሻፊዒ መዝሃብ ኡምይ የሚባለው ፋቲሐን በትክክል የማይቀራ ይላል። ወለል ሙክተሲ ኸልፈል ዑርያኒ ልብስ የለበሰው ሰውዬ እርቃኑን ያለውን ተከትሎ መስገድ አይቻልም። ምክንያቱም አንድ ሰው በመዝሃቡ ሙሉ ልብሶቹ ነጃሳ ከሆነበት ሶላቱን እርቃኑ መስገድ ነው ያለበት እንጂ ነጃሳ ተከትሎ ዐውረትን መሸፈንና በጧሃራ ልብስ መልበስ ወይ በጧሃራ ልብስ መስገድ የቱ ይበልጣል ሲሉ አይ በጧሃራ ልብስ መልበስ ይበልጣል የሚል አቋም ስላላቸው ወይ ጁዙ አን የኡመል ሙተየምሙ አልሙተወዲኢን ተየሙም ያደረገው ሰውዬ ውዱ ያደረጉትን ሰዎች አስከትሎ ኢማም ሆኖ መስገድ ይቻላል። ምንም እንኳን ተየሙም የዶሮራ ጧሃራ ቢሆንም የዶሮራ ጧሃራ ነው አይደለ? ውሃን መታጠብ ያልቻለ ቢኖርም ወይ ደግሞ ውሃን ያላገኘ ወይም ውሃ ለሌላ ጉዳይ የፈለገው ከሆነ ነው አይደለም ምንድነው? ስለዚህ ወደ ተየሙም የሚሄደው ለዶሮራ ነው፣ ለሩኽሷ ነው፣ ማግራሪያ ነው። ተየሙምን ያደረገ ሰውዬ ውዱ ያደረጉትን ሰዎች ኢማም ሆኖ ማሰገድ ይችላል። የሚከለክለው ነገር የለም ተብሎ ወልማሲሑ ዐለል ኹፈይን በሁለቱ ኹፎች ላይ ያበሰ ሰው አልጋሲሊን እሱም ችግር የለው። በኹፍ ላይ ያበሰ ሰው እግሩን ያጠበውን ሰው ቢያሰግደው ምን ችግር አለው? ምክንያቱም ምን ብለው ነው የሚያስቡት በመዝሃቡ ኹፍ እግሩ ላይ አለ ማለት መጀመሪያ ውዱ አድርጎ አይደል ታጥቦ አይደል የለበሰው። ኹፉ የውዱ ፍች ወደ እግሩ ውስጥ ስሬት እንዳያደርግ እንዳይሰርጽ ያደርገዋል። ኹፍ ይከላከልለታል። ስለዚህ በሱ ላይ ያበሰ ማለት ሐደቱ እግሩ ላይ አልደረሰም ማለትን ያመላክታል አለ። ስለዚህ ከዛ ውጭ ያለው እንደውም በማበስ ማስወገድ ይችላል። በዛ መጠን ያለው ሐዲስ ማለት ነው። ወይሰሊ ልቃኢሙ የቆመው ሰውዬ ይስገድ ኸልፍ ልቃዒድ ቁጭ ብሎ የሚሰግድ ሰውን ቆሞ የሚሰግድ ሰው ቢከተለው ችግር የለም። ምሳሌ መቆም የማይችል ሆኖ ማለት ነው። ምሳሌ አካል ጉዳተኛ ነው፣ ኢማሙ መቆም አልቻለም። አኪድ ብዙ መሻይኾች ቁጭ ብለው ከኋላ መእሙሞች ደግሞ ቁሞ ያሰግዳሉ። ይቻላል፣ እሱ የሚከለክለው የለም። ባይሆን ቁሞ ማሰገድ የማይችል ከሆነ ቁሞ ማሰገድ የቻለ ለራሱም አይበቃለትም ኢማም ነው ተብሎ እሱን እንዲህ አይነትንም ሰው መከተልም ደግሞ አይቻልም ማለት ነው። አንዳንዱ ሰው ከቤቱ በሰላም መጥቶ 20 ደቂቃ 30 ደቂቃ በእግሩ እየሄደ እየመጣ መስጂድ ላይ ሲደርስ ወንበር ላይ የሚሰግድ ሰው አለ። መስጂዱ ላይ መጥቶ ወንበር ላይ መስገድ እንግዲህ እግሩን ይሄን ያክል መንቀሳቀስ ከቻለ ሌላ ወይም ስንፍና የሚመስል ነገር ካልሆነ በስተቀር ተገቢ አይደለም እሱ ማለት ነው። ቁጭ ያለውን ሰው ቆሞ መከተል አለበት የሚባለው ፈትዋ የሚሰጥበት መዝሃብ ነው። በመዝሃቡ አቡ ወይም መሐመድ እብን አልሐሰን አሸይባኒ ግን አይቻልም ብለዋል። ለምንድን ነው? መቆም ቁዋ አለው ወይም ደግሞ ቅያም የሚባለው ነገር ትልቅን ሩክን አንድ ሩክን ሰርቷል። ያ ደግሞ ቅያምን ያልሰራ ነው። ሩክኑን የተወን ያልተወሰው እንዴት ይከተለዋል የሚል አለው። ነቢዩ ሰለላሁ ዐለይሂ ወሰለም ግን ቅያሱ ይሄ ቢሆንም ሰለ አኺረ ሰላት ቃዒደን ወናሱ ኸልፈሁ ቅያመን መጨረሻ ጊዜ ኢማሙን ያሰግዱበት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው ቁጭ ብለው ሰው ደግሞ ከኋላ ተከትሏቸው አሰግደዋልና ይበቃል ነው የምንለው። ወላ ዩሰሊ አለዚ የርክዑ ወየስጁዱ ኸልፈል ሙእሚን ባይሆን እዚህ ላይ ሩኩዕና ሱጁድ የሚያደርግ ሰው ቁጭ ብሎም ይሁን ሩኩዕ ሱጁድ አድርጎ የሚሰግድ ሰው እየጠቀሰ የሚሰግደውን ሰው እየጠቀሰ መስገድ ይቻላል ብለናል አይደል? ቁጭ ብሎ እየጠቀሰ በሩኩዕና ሱጁድን እየጠቀሰ ምንድነው እዚህ በራሱ እየጠቀሰ
በራሱ ባይን መጥቀስ በሐነፊ መዝሐብ የለም ብለናል ባለፈው እንትን ላይ ደርሳችን ላይ በራሱ ሩኩዕና ሱጁድ ዝቅና ከፍ እያለ እየጠቀሰ የሚሰግድን ሰው ሩኩዕና ሱጁድ ማድረግ የሚችል ሰው ተከትሎ መስገድ አይፈቀድለትም ነው። ምክንያቱም ያኛው ሶላቱ የضሩራ ሶላት ነው፣ ይሄኛው የሆነ እንደሆነ የضሩራ ያልሆነ ሶላት ነው። ወላ يصلي المفترض خلف المتنفل ፈርድ የሚሰግደው ሰው ነፍል የሚሰግደውን ሰው ሱናን የሚሰግደው ሰው ተከትሎ መስገድ የማይቻልም። ለምሳሌ ከጀማዓ ሶላት በኋላ ሱና የሚሰግድን ሰው ከኋላ ዙህርን ወይም የሆነ ሶላትን ዐሱርን ከተል ብሎ መስገድ አይቻልም በመዝሐቡ። ምክንያቱም ያኛው ፈርድ ነው፣ አቅዋ ነው፣ ይሄኛው ሱና ነው፣ ضعيف ነው። በዛኛው ላይ ግዴታ የማይሆንበት በሱና በሚሰግደው ላይ ግዴታ የማይሆንበት ነገር ፈርድ በሚሰግደው ሰውዬ ላይ ግዴታ የሚሆንበት ነገር አለና ነው የምንለው። ስለዚህ ሱና የሚሰግድን ሰው ፈርድ የሚሰግድ ሰው ተከትሎ መስገድ አይቻልም ብለናል። በሻፊዒ መዝሐብ ግን ያው ይቻላል ይላል። ወላ መን ይصሊ ፈርደን ፈርድ የሚሰግድ ሰው መከተልም አይቻልም። እንደዚሁ ኸልፈ መን ይصሊ ፈርደን አኸራ አንድኛው ሌላ ፈርድ ነው፣ ኢማሙ የሚሰግደው ሌላ ፈርድ ነው፣ ማእሙሙ የሚሰግደው ሌላ ፈርድ ነው፣ አይቻልም። ለምሳሌ አንድ ሰው ዙሁር እየሰገደ እያለ በሆነ ምክንያት ዙሁር ያለፈው ሰው ዐሱር የሚሰግደው ጀማዓ ላይ መስጂድ ቢደርስ ተከትሎ መስገድ አይቻልም። ዙሁርን ነይቶ መስገድ አይቻልም። ፈርዱ የኢማሙና የማእሙሙ ሶላት ተመሳሳይ መሆን አለባቸው፣ ወይም የኢማሙ ሶላት ከማእሙሙ ሶላት የበለጠ መሆን አለበት። የበለጠ የሚሆነው ወደፊት እናየዋለን ማለት ነው። ወላ መን ይصሊ ፈርደን ኸልፈ መን ይصሊ ፈርደን አኸር ሌላ ፈርድ የሚሰግድን ተከትሎ መስገድም አይቻልም ነው የምንለው። መከተል የሚባለው ነገር ተከታይና አስከታይ አይደለም። ታዲያ እንዴት ተከተለ ይባላል? ይሄ ሌላ ፈርድ እየሰገደ ያኛው ሌላ ፈርድ እየሰገደ እንዴት ተመሳሳይ ሰገዱ ይባላል? ወይም ኢማሙ ሱና እየሰገደ ማእሙሙ ፈርድ እየሰገደ መከተል ማለት እኮ በዛሂርም በመንፈስም መሆን አለበት የሚል የመዝሐቡ አቋም አለ እንላለን ማለት ነው። ወይሰሊ المتنفل خلف المفترض ባይሆን ሱና የሚሰግድ አንድ ሰው ዙሁር ሌላ ቦታ ሰግዶ መጣና የሆነ መስጂድ ላይ ገባ፣ ዙሁር እየተሰገደ ነው ያለው፣ ተከትሏቸው ይሰግድ ወይም ደግሞ ያንን ጀማዓ ተከትሎ ተቀላቅሎ ቢሰግድ ችግር የለውም። እሱ ሱና ነው የሚሰግደው። እነዛ የሚሰግዱት ወይም ኢማሙ ደግሞ ማነው ፈርድ ነው የሚሰግደው፣ ችግር የለውም። በዚህ ሁኔታ ላይ ችግር የለውም። ለምን? ኢማሙ ሓሉ ሁኔታው ጠንካራ ነው፣ የማእሙሙ ደካማ ነው፣ ሱና ነው፣ ችግር የለም። ኢማሙ ፈርድ እየሰገደ ማእሙሙ ሱና ቢከተለው ወይም ትርፍ ሶላት ቢከተለው ችግር የለበትም። ባይሆን እንደ ዐሱር ሶላት እንዳይሆን፣ ሱብሒ ሶላት እንዳይሆን፣ ከዐሱር በኋላ ሱና ስለሌለ ከሱብሒ በኋላ ሱና ሶላት የሚባል ስለሌለ እነዚህ ሶላቶች ብቻ እንዳይሆን እንጂ ኢማሙን ተከትሎ ወይም መግሪብም እንደዛው ነው። መግሪብም ከሆነ ተከትሎ መስገድ የለም። ለምን? መግሪብ ላይ የሌለው መግሪብ 3 ረክዓ ስለሚሰገድ 3 ረክዓ ደግሞ የሚባል ነፍል ስለሌለ ወይም ሱና ሶላት ስለሌለ ከዊትር ውጭ፣ ስለዚህ ተከትሎ መስገድ አይችልም በዚህ ሁኔታ ላይ እንላለን። ወመን እቅተደ ቢኢማሚን ኢማምን የተከተለ ሰው ثم علم ያ ተከታዩ አወቀ አነሁ ኢማሙ على غير وضوء ኢማሙ ውዱእ እንዳላደረገ አወቀ፣ አዓደ ሶላትን ይመልስ። ኢማሙን ተከተለ መጀመሪያ ኢማሙ ውዱእ አለመኖሩን ካወቀ መከተሉ አይፈቀድለትም። መጀመሪያው ግን ከሰገደ በኋላ ኢማሙ ውዱእ አለመኖሩን አወቀ። በምን አወቀ? ኢማሙ ቅድም ያልኩትን ያሰገድኩት ብሎ ተናገረ። በሐነፊ መዝሐብ እንደ አይነት ሁኔታ ሲያጋጥመው ኢማሙ ውዱእ የሌለው መሆኑን ካወቀ ዙሁር አሰግዷል፣ ለማእሙሞቹ መናገር አለበት። ሶላታችሁን መልሱ፣ ሶላታችሁ በጥሏልና ሶላታችሁን ድገሙ ማለት አለበት። ተበትነዋል። የትናንትና ዙሁር ነው፣ የትናንትና ዐሱር ነው። ለ3 ቀን ያክል ቢያንስ መስጂድ በር ላይ ቆሞ
የዚህ ቀን ዐስራችሁ ተበላሽቷል፣ የዚህ ቀን ዐስራችሁ ስለተበላሸ ሶላታችሁን መልሱ እያለ እዛ ላይ ቆሞ ይናገር ነው። በሶስት ቀን ያክል ቆሞ ሶላታችሁን እንዲገሙ መልሱ። ቅድም እንደነገር የኢማሙ ሶላት ከተበላሸ የማእሙሙ ሶላት ይበላሻል። ምክንያቱም መከተል ነው የተባለው፣ መከተል ነው። መከተል የሚባለው ነገር ፋይዳው ይሄ ነው። ሲበቃ ሶላቱ ትክክል ሲሆን አብሮ ትክክል ይሆናል፣ ሶላቱ ሲበላሽም አብሮ ይበላሻል ነው የምንለው። ይሄ ሰው ካወቀ ሶላቱን መመለስ የግድ ይሆንበታል፣ መበላሸቱን ስለተረዳ እንላለን። እንግዲህ በኢማሙ መዝሃብ ግን ሶላቱ ትክክል ነው። በሙቅተዲው መዝሃብ ደግሞ ሶላቱ ባጢል በሚሆንበት ጊዜ ሶላቱን መመለስ ይጠበቅበታል ወይ የሚለው ኺላፍ አለበት። ምክንያቱ በሱ እይታ ሶላቱ ባጢል ነው ይላል። ለምሳሌ እንበልና በሻፊዒ መዝሃብ ሴትን መንካት ውዱእ ያበላሻል። ሴቱን እንደነካ እናቱን ጨብጦ እህቱን አክስቱን ሰላም ብሎ ገብቶ ኢማም ሆኖ ሲያሰግድ ያየው። በሻፊዒ መዝሃብ ሴትን መንካት ማነው አጅነቢ ሴትን መንካት እና ማነው ሚስቱን መንካት ውዱእ ያበላሻል። ስለዚህ ያ ሰውዬ ሶላቱ ተበላሽቷል፣ ሶላቱ ባጢል ነው። በእንዳይ ያለ ውዱእ የተሰገደ ሶላት ነውና ኢማሙን አሰግድ። እሱ ሐነፊ ነው። በሐነፊ መዝሃብ ወይም በሌሎችም መዝሃብ ሴት መንካት ውዱእ አያበላሽምና ኢማሙን አሰገደ። በመእሙሙ በተከታዩ መዝሃብ ሶላቱ የተበላሸ ነው። በኢማሙ መዝሃብ ሶላቱ አይበላሽም። ታዲያ መእሙሙ ሶላቱ መድገም ይጠበቅበታል ወይ? መጀመሪያ መከተል አይችልም፣ በኋላ ትዝ ነው ያለው እንበል። ምን ይሻለዋል? መከተልስ ይቻላል ወይ የሚለውን ስናይ አይ በዚህ መስአላ ላይ የኢማሙን መዝሃብ ተከትሎ መስገዱ ይቻላል የሚል ፈትዋ ነው የአብዛኛው ዑለማዎች ያለው። አንዳንዶቹ ግን መከተል አይፈቀድለትም፣ እንደውም በኋላ ካወቀም ቀዷ ያውጣ ይመልስ የሚል አቋም የወሰዱ አሉ። ወይኩረሁ ሊልሙሰሊ የሚሰግድ ሰው ይጠላል አን ያዕበተ ቢተውቢሂ አው ቢጀሰዲሂ እየሰገደ ልብሱን ሰውነቱን መነካካት ከረሃ ነው። ልብሱን ሰውነቱን መነካካት ቀድ አፍለሐል ሙእሚኑን አለዚነ ሁም ቢሰላቲሂም ኻሺዑን ነውና ልብስንና ሰውነትን መነካካት ከኹሹዕ ጋራ ይጻረራል። ወኢን ካነ አልሐዲሱ ደዒፈን ለው ኸሸዐት ጀዋሪሑ ለው ኸሸዐ ቀልቡ ለኸሸዐት ጀዋሪሑ አሉት ይባላል። አንድ ሰው ጺሙን ሲነካካ አዩትና ልቡ ቢፈራ አካሉን አላህን ይፈራ ነበረ እና ጺሙን አይነካካ። ከረሃ ነው። የበላው የሰውነት ክፍል ካለ ማከክ ማሸት እሱ ችግር የለበትም። ከዛ ውጭ ባለው ግን ሰውነቱን እንደውም ልብሱን በሱ መጫወት መነካካት ከረሃ ነው፣ ሶላቱን አያበላሽም። ወላ ዩቀሊቡ ልሐሷ ጠጠርንም እንዳያገላበጥ ያው የጨዋታ አይነት ነውና ኢላ አላ ዩምኪነሁ ሱጁድ ፊት ለፊቱ ላይ ሱጁድ የማይመችበት ቦታ ቢሆን እንጂ ያው ማለት ተሸግሮ እንጂ ሱጁድ የማይመችበት ካልሆነ በስተቀር ጠጠር ምናምን ከፊት ለፊቱ እንዳይጠርግ ማለት ነው። ከሊ ባለከ ቤትም ውስጥ ልትሆን ይችላል። የሆነ የምግብ ፍርፋሪ ግንባር የሚወጋ ምናምን እንደዚህ አይነት ነገር ቢኖር እሱም ቢሆን አይጥረገው ነው የምል። ማድረግ ከቻለ ከረሃ ነው ይሄም ማድረጉ። ፈይሰውህ መረተ ዋሂደት አንድ ጊዜ ካልቻለ በችግር እንጂ ካልቻለ አንድ ጊዜ ያድርገው። ግን አንዱንም መተው ደግሞ በላጭ ነው። ለምን ኹሹዕ ነው፣ መተናነስ። ይሄ እኮ ተዋዱዕ ይገልጻል። ባገኝም ላይ ለአላህ መተናነስ መደፋት ነው። አለበለዚያስ እንደው ይሄ ቦታ እንዲህ አይሆነኝም ማለት ትንሽ የምትሆን የሆነ ተከቡር የምትመስል ምልክት አለች እና ተገቢ አይደለም አሉ። ወላ ዩፈርቁ አሳቢዐሁ ጣቱንም እንዳያንቋቋ ጣቱን እንዳያጮህ በሁለቱ መንገድ ቢሆንም በማጠፍም በመሳብም ቢሆንም እንዳያድርግ አለ። ለምንድን ነው ይሄ የተጠላበት? ነቢዩ ሰለላሁ ዐለይሂ ወሰለም ለተፈረቅ አሷቢዐከ ወአንተ ፊሰላቲ ብሏል። የከስላል የስንፍና የመሰላቸት ምልክት ነውና ተብሎ ወላ የተኸሰሩ ሽንጥና ሽንጡን አያያዝ ፊንጢጫውን አያያዝ ይላሉ።
ፍንጥጫ ማለት ሽንጥና ሽንጥር ከጎንና ጎን ላይ ያለች አጥንት ናት። ወደ ላይ ከፍ ብላ ከሽንጥ መጀመሪያ መነሻ አካባቢ እንደወዛች ያለችን ቦታ ሰውነቱን አያዝና አይቁም ሶላት ላይ በሚቆምበት ጊዜ ይህም የተጠላ ነው የሚሆነው ተብሏል። ምክንያቱም ለምንድን ነው የተጠላው? ሚን ፊዕል ልጀባቢረቲ ነው። ሶላቱን አያበላሽም አበላሸቱ ሚን ፊዕል ልጀባቢረቲ ማለት የአምባገነኖች የኩራተኞች ተግባር መገለጫ ምልክታቸው ነው ተብሏል። ወላ የስዲሉ ተውበሁ ልብሱንም አይልቀቅ። ልብሱን አይልቀቅ ማለት ከዚህና ከዚህ እንደዛ አድርጎ ወደ ታች ልብሱን እንደዚህ አይልቀቅ። ጋቢን ማለት ነው። ወይ ደግሞ ኮት ካለውም ካቡርት ካለውም እጅጌው ሳያስገባ እንደዛ አድርጎ መስገድም እሱም ከረሃ ነው። ይሄ ተከብሮን አው ተሃውነን የሆነ እንደዛው የተጠላ ይሆናል ማለት ነው። አንድ ሰው ወሀከዛ እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩስዲለ الرجل ثوبه وأن يغطي فاه አፉንም መሸፈን ተከናንቦ እንደዛ አድርጎ ማስገድም እሱም የተጠላ ነው ተብሏል። ሶላቱን ያበላሻል ማለት አይደለም። በከርሃ እና በአዳብ ደረጃ የሚሆን ነው የሚሆነው ይባል። ወላ ያዕቅሱ ሸዕረሁ ጸጉሩንም ሰብሰብ አድርጎ ጸጉር ያሳደገ ሰው ካለ በተለይ በእነሱ በዓረቦች ጸጉር ስለሚያሳድጉ ነቢዩ ሰለላሁ ዐለይሂ ወሰለም ማ በይነ ለመቲ ወልጀመቲ ነበር የሳቸው እስከ ጆሯቸውና ወደ አንገታቸው ቀረብ ያለ ጸጉር ነበራቸው። ወደ ኋላ ሰው ስብ አድርጎ እንዳያስረው ለአላህ ወይ ደግሞ ወደዚህ ስብስብ እንዳያደርገው እሱም ጸጉሩን ካለው ለአላህ ስጁድ ያድርግ አብሮት እንጂ እንዳይሰበሰበው ጸጉሩን ተብሏል አሉ። ሱናው ይሄ ነው ማለት ነው። እንግዲህ የጸጉሩን ጉዳይ በተመለከተ አይሁዶች ለሁለት ይከፍሉታል። እንደዚህ ለሁለት ስንጥቅ አድርገው ይህን ያደርጉታል። እናንተ ደግሞ እነሱን ለመክለፍ ዝም ብላችሁ ተውት አሉ ነቢ ሰለላሁ ዐለይሂ ወሰለም። ወላ የኩፉ ተውበሁ ልብሱንም ሰብሰብ እንዳያደርግ እንግዲህ ከፊት ለፊቱም ሆነ ከኋላው ስጁድ ማድረግ በሚፈልግበት ጊዜ ሰብሰብ እንዳያደርግ ይሄም ተከቡር ይመስላልና እንደው እንዳይቆሽሽበት ልብሱ እንደዛ ይመስላልና እንደዛ እንዳያደርግ ነው አሉ። ነገር ግን የሚጠልፈው ከሆነ ወይም ደግሞ ለስጁድ እንዲመቸው ቢያደርገው እሱ ችግር የለውም። ከሶላት ወضዕ ጋር የሚጻረረው ተከቡር እና ተጀቡርን የሚገልጸው ባህሪ ከሆነ ነው። ወላ የልተፊቱ ሶላት ውስጥ እያለ እንደዛው እንዳይገላመጥ ይህ እንግዲህ በአንገቱ ፊቱን ግንባሩን ከቂብላ ካወጣ ነው። ግንባሩን ከቂብላ አውጥቶ እንዲህ ብሎ ሶላት ውስጥ መሆን ሶላቱን አያበላሽም፣ ከረሃ ነው። ግን በአይኑ ቂጥሳ ማየት አሉ ቢሙእኺረቲ አይኔ ወደ ግራ ወደ ቀኝም እንዲህ ያለ በአይኑ ማየትሳ እሱ ከረሃ አይደርስም አሉ። ኺላፈል አውላ ነው መተው የተገባ ተከረሃ ዝቅ ያለ ያኛ አሁን እንደሆነ እንዲህ ማለት ወይ እንዲህ ማለት ሶላትን አያበላሽም፣ ከረሃ ነው። ደረቱ ስላልዞረ ደረቱ ተዞረ መሽም በሁሎቹም መዝሃብ ሶላቱ ተበላሽቷል። ተቂብላ ደረቱ ተዞረ አሉ። ወላ ዩቅዒ ውሸኛ አቀማመጥ ይላሉ። ውሸኛ አቀማመጥ ማለት ምን ማለት ነው? ጉልበቱን አቁሞ እንደዚህ አቁሞ እጅና እጁ ወደታይ ዘርግቶ መቀመጥ እሱም ከረሃ ግን እኮ ሶላቱ አይበላሽም እሱም ተብሎ ጀልሳው ላይ ማለት ነው ተሸሁዱ ላይ እሱም ማድረግ የለበትም ክልክል ነው እንላለን። ወላ የሩዱ ሰላመ ቢሊሳኒ ሶላቱን ያበላሽበታል። ይሄኛው በአንደበቱ ሶላት ውስጥ እያለ ወዓለይኩም ሰላም ብሎ መልስ እንዳይሰጥ ሶላቱን ያበላሽበታል። ወላ ቢየዲህ በእጁም ቢሆን ይኸው ነው እንደዛ አድርጎ ሰላምታም እንዳይመልስ ያው በማዕና ሰላምታ ነውና አለ። አንድ ሰው ቢንየት ሰላም ቢጨብጥ እጁን ለዘረጋለት ሰው እጁን ቢጨብጥ እየሰገደ እያለ እጁን ዘረጋለት ጨበጠ። ቢንየት ሰላም ከሆነ ሶላቱ ተበላሽቷል። ቢንየት ሰላም ካልሆነ ሶላቱ አይበላሽም ማለት ነው። ለምሳሌ የሚረብሽ ልጅ አለ፣ ከኋላ የሚሰግድ አለ። ቆንጠጥ ቢያደርገው ጆሮውን ከተልተል ቢያደርገው ችግር የለውም። አብዱላህ ብን አባስ ነቢ ሰለላሁ ዐለይሂ ወሰለም እንደዛ አድርገውታል ብለናልና እሱ ችግር ቢንየት ሰላም ከሆነ
ያው በእጅ ኢሻራ እንደመስጠት ያክል ነው። ፊ መዕነ ለፍዝ ነው፣ በቃል እንደመናገር ያክል ይቆጠራል የሚል ነው መዝሃቡ ያላቸው። ወላ የተረበዑ ኢላ ሚን ዑዝሪን እንዲሁም እግሩን አጣጥፎ ወዳጀኛ አቀማመጥ ይላሉ። እንግዲህ አላቅም እናንተ ይሄን አማርኛ ታውቁ ሆነ ወደ ወሎ ወዳጀኛ አቀማመጥ ይባላል። እግሩን እንደዚህ አጣጥፎ ለአራት ማዕዘን ወይም ዱዓ ሲደረግ ለወዳጃ ሲቀመጡ እግራቸውን አጣጥፎ ይቀመጣሉና ወዳጀኛ አቀማመጥ ይላል። እሱም መቀመጡ የተከለከለ ነው የምንለው ባይሆን ዑዝር ካለበት ቢሆን እንጂ አለ። አብዱላህ ብን ዑመር ረዲየላሁ ተዓላ አንሁ በመጨረሻ አኺር ዑምራቸው ካረጁ በኋላ እድሜያቸው ተገፋ በኋላ ተረቡዕ ያደርጉ ነበር ተብሏል። እሳቸው ዑዝር ካለው ችግር የለም። ወላ የእኩሉ እየሰገደ እንዳይበላ። እንዴት ነው እንዳይበላ? ሶላት ያበላሻል ማለት ነው ከበላ። ወላ ይሽረቡ እንዳይጠጣ፣ ይሄን ከሰራ ሶላቱ ይበላሻል። በሐነፊ መዝሃብ ረስቶም ቢሆንም አውቆም ቢሆንም ፊት ለፊት ያለ የሆነ የቀረበ ነበር አንስቶ ብልት ያርገው ረስቶ ሶላት ውስጥ መሆኑ ረስቶ ቢሆንም ሶላቱ ይበላሻል። ሆን ብሎም በሁለቱም ሁኔታ ሶላቱን ያበላሻል። ፈኢን ሰበቀሁ አልሐዲስ ሶላት ውስጥ ሆኖ ውዱ ፍች ቢቀድመው እንደው ሶላት ውስጥ ሆኖ ውዱ ፈታ፣ ውዱ የሚያስፈታ ነገር አጋጠመው፣ እንሶረፈ ወዳውኑ ይውጣ። የሆነ እንዳያመነታ አላቋርጥ ትቼ ልሂድ አልሄድ እንዳይል። ይሄ ከሆነ በዛው በሶላቱ ላይ መገንባት አይችልም። ወዳውኑ መሄድ ነው ያለበት። የምን ያክል ከቆየ አንድ ሩክን ያክል ሱብሓነ ረቢየል ዐዚም አው ሱብሓነ ረቢየል አዕላ የሚለውን ያክል ታመነታ አበቃ። ይገጠም ወደም አቋርጦ ወዳውኑ መውጣት ነው ያለበት አሉ። ወዳውኑ መውጣት የግድ ነው። ፈኢን ካነ ኢማም ከሆነ ያውዱ የፈታው ሰጋጅ የስተኽለፈ ከኋላ ያለውን አንዱን ጎተት አድርጎ ምትክ ያድርግ። ቅድም ያለው እንግዲህ አሁን እስትኽላፉ ከኢማሙ ኋላ መሆን የሚገባቸው ኢማሙ አንድ ነገር ቢያጋጥመው ኢማም ሆኖ ሊያሰግዱ የሚችሉ ቅድም ያነሳነው ሐዲስ ሌሊኒ ሚንኩም ኡሉል አሕላሚ ወኑሃ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ በልብሱ ወደ ምሕራብ ይገተተውና ወደዛ ቦታ ላይ ኢማም ሆኖ ያሰግድ። ከዛም ይሄ ውዱ ያጋጠመው ሰው ወተወضأ ውዱ ያድርግ። ወበነ ዐላ ሶላቲሂ የሐነፊ መዝሃብ ከሌሎች የሚለይበት መስአላ አንድኛው ይሄ ነው። በዚህ በሶላት ላይ ያ ሰውዬ ውጭ ሂድና ውዱ ያድርግ። ከዛ ተመልሶ በነበረው ሶላቱ ላይ ይጨምርና ይጨርስበት። እንደ አዲስ አይጀምርም። በሌሎች መዝሃብ እንደ አዲስ ይጀምራል። ግልጽ ነው አይደል? በሌሎች መዝሃብ ውዱ አድርጎ እንደ አዲስ ነው የሚጀምረው። በሐነፊ መዝሃብ የሆነ እንደሆነሳ ባይሆን ሲሄድ ወሬ እንዳያወራ ዐውረቱን እንዳይገልጥ ሶላት ውስጥ እንዳለ ነውና የሚቆጠረው። ቅርብ ውዱ ማድረግ ያለ ሩቅ ቦታ እንዳይሄድ ይህን መሳሰለ ነገር ካላደረገ ሶላት ውስጥ እንዳለ ነው። ውዱ አድርጎ መልስ ብሎ ሶላቱን ይቀጥል። በነበረበት ሁኔታ ላይ አልቢና አለ ሶላት ይላል። በነበረው ሶላት ላይ መገንባት። እንግዲህ አሁን ብቻውን የሚሰግድ ከሆነ ያለበት ቦታ ሆኖ መጨረስም ይችላል። እዛው ጫፍ ላይ ብቻውን የሚሰግድ ከሆነ ያለበት ቦታ ወይም ደግሞ ሶላቱም ላይ ወይም እንደ አዲስ መጀመር ይችላል። ሙቅተዲ ከሆነ ግን ተከታይ ከሆነ ግን የነበረበት ቦታ ይመለስ። ግን ኢማሙ ከጨረሰበት እዚሁ መሐላ ኢማሙ ጨርሶበት ከሆነ ያገኘበት ቦታ ሶላቱን መጨረስ ይችላል። ኢማም ሳይሆን እንደሆነ ይሄን ያጋጠመው ምን ያድርጋል? ይመለስና ማእሙም ሆኖ ይስገድ። ቅድም ኢማም ነበረ፣ በኋላ ሰዓት ሰዎች ካልጨረሱ ማእሙመን ብሎ ማእሙም ሆኖ ይስገድ። ከጨረሰስ ሶላቱን ቢፈልግ በዛው ላይ መቀጠል ይችላል። ቢፈልግ እንደ አዲስ መጀመር ይችላል። ወልስቲእናፉ አፍዶሉ ግን እንደ አይነት ችግር ያጋጠመው ሰው ሶላት ላይ ውዱ የፈታ ሰው ውዱ አድርጎ የነበረው ሶላት ላይ ከመጨመርና ከመጨረስ እንደ አዲስ ሶላቱን መጀመሩ ይወደዳል። ለምን? በሌሎች መዝሃቦች
ቢና አይቻልም በነበረበት ላይ መገንባት መጨመር አይቻልም ስለሚሉ ደግሞ ኺላፍ ያለውን ነገር መጠንቀቁና መጠበቁ خروج الخلاف أولى من الخلاف ነውና ከኺላፍ መውጣት የተመረጠ ነውና ይሄንን ያድርግ ተብሏል። فإنما ቢተኛስ አንድ ሰው የሚሰግደው ሰውዬ ሶላቱ ላይ ተኛ፣ በተለይ ተራዊህ ላይ ያጋጥማል። እየሰገደ እያለ እንቅልፉ መጣ፣ ተኛ። ሶላቱስ فاحتلم እዛውም ጅኑብ ሆነ፣ እየሰገደ እያለ እንቅልፍ ይዞታል፣ احتلام ሆነ። አው ጁነ ወይ አቅሉን ሳተ፣ አው እግሚ عليه ወይም አዙሪት አውዲቅ በሽታ ነበር እዛው ጣል ሶላት ውስጥ እያለ፣ አው ቀህቃ ወይም ከት ብሎ ሳቀ። ሶላት ላይ ከት ብሎ የሳቀ ሰው በእነዚህ በአራቱ አህዋል እስተእነፈሩ አው ሶላት ሶላቱንም እንዳዲስ ነው የሚጀምረው። እንደውም ደግሞ ውዱእንም ሶላቱንም እንዳዲስ ይጀምራል አለ። ሶላቱ ውስጥ ሆኖ አቅመ አዳም ቢደርስም የዚሁ ሁኔታ ነው የሚሆነው በሶላት ውስጥ ሆኖ ማለት ነው። ሁሉም እንዳዲስ ይጀምራል። እነዚህ ነገራቶች ብዙ ጊዜ የማያጋጥሙ ስለሆኑ ስለዚህ በዛው ሶላቱ ላይ ይጀምርና ይሙላው አንድ ለም። ወኢን ተከለመ ሶላት ላይ ሆኖ ቢናገርሳ ሰጋጁ ሰውዬ ሶላቱ ላይ ወር ያወራ፣ ዓሚድን ሆን ብሎ ቢያወራ፣ አው ሳሂን ረስቶም ቢያወራ በጦላት ሶላቱ ይበላሻል። በአንዳንድ መዝሃቦች ረስቶ ከሆነ ሶላቱ አይበላሽም የሚል አቋም አላቸው። በመዝሃብ ሐነፊ ግን ሆን ብሎም ቢያወራ ረስቶም ሶላቱ መሆኑ ረስቶም ቢያወራ ሶላቱ ተበላሽቷል ነው የምንለው። ነቢይ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም ሶሒህ ብሏል፣ ኢነ ሀዚህ ሶላት ላ የስሉሑ ሸይአን ሚን ከላሚ ናሲ ብለዋል። እቺ ሶላት እኮ የሰዎች ንግግር አይፈቀድባትም። ሆን ብለህ አላሉም ረስተህ አላሉም በሁሉም ሁኔታ ማለትን ይገልጻልና ስለዚህ በሁሉም ሁኔታ ቢናገር ሶላቱ ተበላሽቷል ነው የምንለው። አንድ ሰው ቢያንቋርር፣ ያመመው ሰውዬ ቢያንቋርር ወይም ተአውህ ቢል የሚል ድምፅ ቢያሰማ ወይ ደግሞ የሆነ ህመም ሰምቶት የህመም ስሜቱን አልችለው ብሎ ቢያለቅስ ማለት ነው። ወይ የሆነ መከራ ነበር፣ ሀዘን ነበር፣ ሶላት ውስጥ አለቀሰ። በዚህ ምክንያት የተነሳ ሶላቱ ይበላሻል ነው የምንለው። ሶላቱ ይበላሽበታል። ነገር ግን አንድ ሰው ሚን ተዘኩሪ ጀነትን አው ናሪን ጀነትን አስታውሶ እሳትን ጀሃነብን አስታውሶ ሶላት ውስጥ ሆኖ ቢያለቅስ እሱ የሆነ እንደሆነ ችግር የለውም፣ ሶላቱ አይበላሽም። እንዳውም የሶላቱን ሩህ ኹሹዕን አስገኝቶለታል ይባላል። ወኢን ሰበቀሁ الحدث بعد التشهد አተህያቱ ተቀራ በኋላ ሶላት ውዱፍቹ ቢቀድምበት አተህያቱ ከቀራ በኋላ አተህያቱ ቀርቷል፣ አላሰላመተም፣ ውዱ ፈታ፣ ውዱ አመለጠው። ምን ያድርግ ይህ ሰውዬ? ተወዳአ ወሰለመ ውዱ አድርጎ ሲያበቃ ያሰላመት። ምክንያቱም ማሰላመት ግደታ ወይም ፈርድ ባይሆንም ዋጅብ ነው። ቢቀውል ኢማም አቢ ሐኒፋ እንደ ሻፊዒ መዝሃብ ሩክን አይደለም፣ እንደ ሐንበሊ መዝሃብ እንደዛው ሩክን አይደለም። በሻፊዒ መዝሃብ አንደኛው ማሰላመት ሩክን ነው፣ በሐንበሊ መዝሃብ ሁለቱ ሩክን ነው። በሐነፊ መዝሃብ ግን ግደታ ባይሆንም ሶላቱ ሙሉ ለማድረግ ውዱ አድርጎ ሲያበቃ እንደ አዲስ ውዱ አድርጎ ቁጭ በልና ያሰላምት። ግን ይህም ባያደርገው ችግር የለውም የሚል ነው ፈትዋ የሚሰጠው በመዝሃቡ ላይ። ወኢን ተዓመደ الحدث في هذه الحالة በዚህ ሁኔታ ላይ አተህያቱ ተቀራ በኋላ ሆን ብሎ ውዱ ቢፈታ አው ተከለመ ወይም ወር ያወራ አው ዓሚለ ዓመለ ዩናፊ ሶላት ወይም ከሶላት ጋር ሊጻረር የሚችል ተግባርን ቢሰራ ተመት ሶላቱ ሞልቷል። ማሰላመቱ ግደታ አይደለምና ማሰላመቱ ፈርድ ስላልሆነ ነው የምንለው። በዚህ ሁኔታ ላይ ሶላቱ የተሟላ ሆኖለታል፣ ምንም ችግር የለውም እንላለን። እንግዲህ በሻፊዒ መዝሃብ ከሆነ ሶላቱ ሩክን ቀርቶታልና አንድ ማሰላመት
ሶላቱ ተበላሽቶበታል። በሐንበሊ መዝሃብ እንዳውም 2 ጊዜ ማሰላመት ግዴታ ነውና ሶላቱ ተበላሽቶበታል አሉ። እንግዲህ በሐነፊ መዝሃብ ደግሞ በአቡ ሐኒፋ መዝሃብ ሩክን ሊባል ፈጽሞ አይችልም። ነብይ ሰለላሁ ዐለይሂ ወሰለም ሙተዋቲር በሆነ ሐዲስ ማሰላመት ሶላት ላይ ግዴታ ነው አላሉም። በቁርአን ላይ የመጣም ግዴታ አይደለምና ስለዚህ በቁርአን ነሰን ቀጥዒ ሳይመጣበት በሐዲስ ሙተዋቲር የተበተ ሳይሆን ፈርድ ነው ሊባል ወይም ሩክን ነው ሊባል የሚችል የሶላት ተግባር አይደለም። ሶላቱ ሷሂህ ሆኖለታል፣ በቅቶለታል ነው የሚሉት ማለት ነው። የዛሬውን ደርሳችንን እዚህ ላይ እናቆማለን። በአላህ ፍቃድ የሚቀጥለው ሳምንት ሌሎቹን መሳሪያዎች እናስከትላለን። ሰላም አለይኩም።